ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። እስከ መረጃዎቹ ፍጻሜ ድረስ አብራችሁን እንድትቆዩ በቅድሚያ ጋብዘናል። በኢትዮጵያና ሱዳን ድንበር ላይ ከባድ ውጊያ መቀስቀሱ ተሰማ። በዚህ ውጊያ ምክንያት በርካታ ኢትዮጵያውያን ቤት ንብረታቸውን ጥለው ስደት ጀምረዋል። አጋጣሚው የብልጽግናው አገዛዝ በዛም አካባቢ ወደ ጦርነት እንዳይገባ ስጋትን ያጫረ ሲሆን እስካሁን ድረስ አገዛዙ ኢትዮጵያ ድንበር ላይ ስለተጀመረው ከባድ ጦርነት ያለው ነገር የለም። ሰፊ መረጃው በሰዓቱ ይቀርባል። የደህንነት ሚኒስትሩ ሬድዋን ሁሴን የመንግስት መገናኛ ብዙሃን መረጃዎችን እየደበቁ እንደሚቀጥሉ አረጋግጠዋል። በአንድ ወቅት አብይ አህመድን የግብጽ ተላላኪ በማለት ሲከስ የነበረው ሚኒስትሩ አሁን ደግሞ ግብጽንና የሷን ተልዕኮ ያስፈጽማሉ ያላቸውን አካላት እረፍት ነስተውናል ብሏል። ሙሉ መረጃው በሰዓቱ የሚስተናገድ ይሆናል። በመካከለኛው ምስራቅ ተባብሶ የቀጠለው የጦርነት አየር አቅጣጫውን እየቀየረ አዳዲስ ለውጦችን እያስተናገደ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተስፋ ሰጪ ሰላም ንግግር ጀምረናል ሲሉ ቢደመጡም ቴህራን በበኩሏ ምንም አይነት ድርድር አልተደረገም ስትል መግለጫውን አጣጥለዋለች። ህወሓት የፕሪቶሪያው የሰላም ስምምነት 100% ፈርሷል ሲል በይፋ አወጀ። በብልጽግናው አገዛዝና በህወሓት መካከል ለ3 ዓመታት የዘለቀው የፕሪቶሪያ ስምምነት 100% መፍረሱን የህወሓት ቃል አቀባይ አቶ ሚካኤል አስገዶም በይፋ አሳውቀዋል። ቡድኑ የፌዴራል መንግስት ዳግም የዘር ማጥፋት አውጆብኛል በሚል መህተ ላለው አዲስ ጦርነት ዝግጅት እያደረገ መሆኑን የገለጸ ሲሆን የብልጽግናው አገዛዝ በበኩሉ በትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ሰራዊት ማሰማራቱ ተነግሯል። አሁን በቀጥታ ወደ ዝርዝሩ አለፍን። የፓስተሮቹ ድርጊት ብዙዎችን አስቆጣ። የመንግስት የጸጥታ መዋቅር ለግል ዝና መጠቀሚያ ሆኗል የሚሉ አስተያየት ሰጪዎችም ተበራክተዋል። በጂንካ ከተማ በተካሄደው የሃይማኖት መድረክ ላይ 2 ፓስተሮች ያሳዩት እንቅስቃሴ በብዙዎች ዘንድ ከፍተኛ ተቃውሞን አስነስተዋል። ፓስተሮቹ በመንግስት የጸጥታ ኃይሎች ታጅበው በመታየታቸውና የሰራዊትን ክብር በሚነካ መልኩ ወታደራዊ መለዮ መልበሳቸው የቁጣው ዋነኛ መንስኤ ሆኗል ተብሏል። ግለሰቦቹ የለበሱት አልባሳትና የፈጸሙት ወታደራዊ ሰላምታ ለሀገር የሚዋደቁ ወታደሮች ክብር የሚያሳንስና ህገወጥ ተግባር ነው በሚል ሰፊ ቅሬታ ቀርቦበታል። በምስሎቹ ላይ እንደሚታየው ከፍተኛ ቁጥር ያለው ታጣቂ ኃይል ለግለሰቦቹ ጥበቃ ማድረጉ የመንግስት የጸጥታ መዋቅር ለግል ዝና መጠቀሚያ ሆኗል የሚል ከፍተኛ ቅሬታን አስከትሏል። ሻውራ ከተማን ለመዝረፍና ለማውደም የተንቀሳቀሰው የብልጽግናው መከላከያ ሰራዊት በፋኖ ተከቦ ከባድ ኪሳራ መከናነቡ ተነገረ። በዚህ ተጋድሎ የፋኖ አባላቱ በተጠቀሙት የስቦ መምታት የጦር ታክቲክ የጠላት አየር መቃወሚያ ተኳሹን ጨምሮ በርካታ ወታደሮች ሲደመሰሱ፣ በተለይ በአካባቢው አምቹሃ ተብላ በምትጠራው ቀበሌ በርካታ የጠላት ወታደር መደምሰሱ ታውቋል። በአፋብን ስር ከበላይ ዘለቀ እዝ መይሳው ካሳ ኮርና ከጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦር የተውጣጡ የፋኖ አሃዶች ብርቱ የሆነ የመከላከልና የመልሶ ማጥቃት እርምጃ በመውሰድ የጠላት ኃይልን እያሽመደመዱና እያፍረከረኩት እንደሚገኙም ከቦታው የወጣው መረጃ አስታውቋል። አምባሳደር ሬድዋን ሁሴን ከዘመነ ኢህአዴግ ጀምሮ አለቆቹን በማገልገል የሚታወቅ አሁንም የአብይ አህመድ ታማኝ አገልጋይ መሆኑን ብዙዎች የሚስማሙበት ሀቅ ነው። ሰውየው ያገዛዙ የሚዲያ ባለሙያዎችን ሰብስቦ የአገሪቱን ፖለቲካዊ ቀውስ በተመለከተ ግብጽ ላይ ጣቱን ቀስሯል። ሬድዋን ሁሴን እንደሚለው የግብጽ መንግስት ዋና ዓላማ የብልጽግናው አገዛዝን እረፍት መንሳት ነው። በዚህ መሰረትም ባለፉት ዓመታት በኢትዮጵያ የውስጥ ጉዳይ ያለውን ቀውስ ወደ ጎን በመተው ግብጽን ሲወነጅል ተሰምተዋል። አምባሳደሩ ከዚህ ቀደም በነበረው መንግስት የአብይ አህመድ ቡድንን የግብጽ ተላላኪ በማለት ሲወነጅል እንዳልነበር ሁሉ አሁን ደግሞ የአብይ አህመድን ተቃዋሚዎችን በተራቸው በተመሳሳይ ወንጀል ሲከስ ተደምጧል። የብልጽግናው አገዛዝ ከሚታወቅባቸው ቅጥፈቶች ውስጥ አንዱ የመገናኛ ብዙሃን ተገቢውን መረጃ ለህዝብ እንዳያደርሱ ማገድ ነው። በአገሪቱ ያሉ መጠነ ሰፊ ቀውሶችን የመንግስት መገናኛ ብዙሃን እንዳይዘግቡ በይፋ የታገዱ ሲሆን ከብልጽግና ዝማሬ በስተቀር አንዳችም ድምጽ ማሰማት አይችሉም። የአገሪቱ የደህንነት ሚኒስትር ሬድዋን ሁሴን ይህን ሁኔታ መደበቅ ያልፈለገ ሲሆን የመንግስት መገናኛ ብዙሃን መረጃ በመደበቅ ተግባራቸው እንዲገፉበትም አቅጣጫ ሰጥተዋል። የማንም አገልጋይ አይሆንም፣
የኢትዮጵያ ብሔራዊ ጥቅም አገልጋይ ይሆናል ማለት ነው። የግል ይሁን የመንግስት ሚዲያ ዳዝማተር፣ በግሉ ይንቀሳቀስ በድርጅት ዳዝማተር፣ ግን ይሄ የጋራ ጥቅም የኛ ነው ብለን ከወሰን ነው ለዛ ጥቅም መቆም የጋራ ኃላፊነት ይሆናል ነው። ሌላው ሚዲያ ዩኒፋየር ነው። ልዩነቶችን አያባብስም፣ አያሳቅልም፣ አያቃጥልም፣ አያጋግልም። ልዩነቶቹን ዲፋይን ያደርግና መውጫ መንገዱን ያመላክታል። ያ መውጫ መንገድ ወደ እርቅ የሚያመራ አድርጎ ይወስዳል ማለት ነው። ፋክቶች አይደብቅም። ችግር ካለ ችግር አይደብቅም። የችግሩ መውጫ መንገድ ያመላክታል። ኢንላይትመንት የበራለት ማለት እኮ መንገድ የሚያሳይ ማለት ነው። ይህም በብልጽግናው አገዛዝ ዘንድ የተሸረሸረውን የህዝብ ተቀባይነት የባሰ ችግር ውስጥ እንዳያስገባው የተሰጋ ሲሆን በጨበጣ የሚደረገውን ምርጫ አሳሳቢ ሁኔታ ውስጥ እንዲገባ ያደርገዋል የሚሉ አስተያየት ሰጪዎችም ተደምጠዋል። በእርግጥ የብልጽግና መገናኛ ብዙሃን የምርጫ ተወዳዳሪ ነን የሚሉ ሰዎችን ድምፅ ሳይቀር በመቆራረጥ የአገዛዙን መልእክት ብቻ ሲያስተላልፉ የታዩ ሲሆን ይህም ተጠናክሮ እንደሚቀጥልና የህዝብ ድምፅ ሊታፈን እንደሚችል በከፍተኛ ባለስልጣናቱ ሳይቀር እምነት የተጣለበት ጉዳይ የሆነ ይመስላል። ህወሓት የፕሪቶሪያው የሰላም ስምምነት 100% ፈርሷል ሲል በይፋ አወጀ። በብልጽግናው አገዛዝና በህወሓት መካከል ለ3 ዓመታት የዘለቀው የፕሪቶሪያ ስምምነት 100% መፍረሱን የህወሓት ቃል አቀባይ አቶ ሚካኤል አስገዶም በይፋ አሳውቀዋል። ቡድኑ የፌዴራል መንግስት ዳግም የዘር ማጥፋት አውጆብኛል በሚል መህተ ላለው አዲስ ጦርነት ዝግጅት እያደረገ መሆኑን የገለጸ ሲሆን የብልጽግናው አገዛዝ በበኩሉ በትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ሰራዊት ማሰማራቱ ተነግሯል። ወቅታዊ መረጃው እንደሚከተለው ይቀርባል። የጦርነት ደመና ያጠላበት የሰሜኑ የሀገሪቱ ክፍል ተጨማሪ ጦርነት ለማዋለድ በዝግጅት ላይ ይገኛል። በተለይ በህወሓትና በብልጽግናው አገዛዝ መካከል ያለው ውጥረት ከመቼውም ጊዜ በላይ ተባብሶ ቀጥሏል። በዛሬው ዕለት በወጣው መረጃ ደግሞ በብልጽግናው አገዛዝና በህወሓት መካከል ተፈርሞ ለ3 ዓመታት የዘለቀው የፕሪቶሪያ ስምምነት 100% መፍረሱን የህወሓት ቃል አቀባይ አቶ ሚካኤል አስገዶም በይፋ አስታውቀዋል። ህወሓት የፌዴራል መንግስት ዳግም የዘር ማጥፋት አውጆብኛል በሚል መህተ ላለው አዲስ የጦርነት ዝግጅት እያደረገ መሆኑን በገለጸበት በዚህ ወቅት የብልጽግናው አገዛዝም በትግራይ አዋሳኝ አካባቢዎች ላይ በተለይም በራያ ቆቦ ከፍተኛ ቁጥር ያለው ሰራዊት ማሰማራቱ ተነግሯል። ይህም አካባቢው ዳግም ወደ ለየለት ግጭት ሊያመራ ይችላል የሚል ከፍተኛ ስጋት ደቅኗል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቡድኑ ልሳን ወይን በሰጡት ቃለ መጠይቅም የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ መፍረሱንና ህወሓት ከእንግዲህ በኋላ የስምምነቱን ህልውና አይቀበልም ሲሉ ማረጋገጣቸው ተገልጿል። ቃል አቀባዩ የፕሪቶሪያ ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ለዚህም ተጠያቂነቱን ወደ አብይ አህመዱ ብልጽግና ገፍተውታል። ህወሓት አሁን ያለበትን ሁኔታ የህልውና አደጋ ሲል የጠራው ሲሆን ለዚህም መህተ ወይም መከላከል ላለው ጦርነት ዝግጅት እያደረገ መሆኑንም ገልጿል። ቃል አቀባዩ አክለውም በዚህ ወሳኝ ወቅት የህወሓትን አቋም የሚቃወሙ የትግራይ ወገኖችን የብሔር ክህደት የፈጸሙ በማለት የወነጀሉ ሲሆን ይህም በህወሓት ውስጣዊ መከፋፈልንና በትግራይ የፖለቲካ ምህዳር ያለውን የከረረ ልዩነት ያመላከተ ሆኗል። በአሁኑ ጊዜም በሁለቱም ቡድኖች በኩል አይቀር የሚመስለውን ጦርነት ለመጀመር ነጋሪት እየተጎሰመ ይገኛል። በተለይ የፕሪቶሪያው ስምምነት ህወሓት በአንድ ወር ውስጥ ትጥቅ እንዲፈታ ቢደነግግም ህወሓት ይበልጥ ተደራጅቶና ታጥቆ ለውጊያ ዝግጁ መሆኑ እየተገለጸ ይገኛል። የህወሓትን የጦርነት ዝግጅት ተከትሎም የብልጽግናው ቡድን በትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ሰራዊት ማሰማራቱ ታውቋል። ላለፉት 3 ዓመታት በቃላት ትንኮሳና ደጅ በመጠናናት ያሳለፉት ህወሓትና ብልጽግና በቅርብ ቀናት ወደ ዳግም ጦርነት ሊገቡ የሚችሉበት ዕድል መኖሩም ተጠቁሟል። በመካከለኛው ምስራቅ ተባብሶ የቀጠለው የጦርነት አየር አቅጣጫውን እየቀየረ አዳዲስ ለውጦችን እያስተናገደ ይገኛል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ተስፋ ሰጪ የሰላም ንግግር ጀምረናል ሲሉ ቢደመጡም ቴህራን በበኩሏ ምንም አይነት ድርድር አልተደረገም ስትል መግለጫውን አጣጥለዋለች። በዋሽንግተን የዲፕሎማሲ ጭላንጭል፣ በቴህራን ደግሞ የፍርሃት ማፈግፈግ ተብሎ የተገለጸው ይህ አዲስ ውዝግብ ዓለምን በከፍተኛ ጉጉትና ጥርጣሬ ውስጥ ከቶታል። ሙሉ ዘገባው እንደሚከተለው ይቀርባል። በመካከለኛው ምስራቅ ያለው የአሜሪካና ኢራን ፍጥጫ በፕሬዝዳንት ትራምፕ የድርድር መግለጫና በኢራን አስተባባይነት ዳግም ውዝግብ ውስጥ ገብቷል። በመካከለኛው ምስራቅ በአሜሪካና በኢራን መካከል አይሎ የቆየው ወታደራዊ ውጥረትን ተከትሎ
ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ መጋቢት 14 2018 ዓ.ም በሰጡት መግለጫ ተስፋ ሰጪ የሰላም ንግግር ጀምረናል ማለታቸውን ተከትሎ ቀጠናው ወደ አዲስና ግራ አጋቢ ምዕራፍ ተሸጋግሯል። ፕሬዝዳንቱ ይህንን ይበሉ እንጂ ቴህራን በበኩሏ የትራምፕን መግለጫ ሙሉ በሙሉ በማስተባበል ምንም አይነት ድርድር አልተደረገም ስትል ምላሽ ሰጥታለች። ፕሬዝዳንት ዶናልድ ትራምፕ በሰጡት ይፋዊ መግለጫም ባለፉት 2 ቀናት በሁለቱ ሀገራት መካከል ጥልቅና ገንቢ የተባለ የሰላም ንግግር መደረጉን ገልጸዋል። ፕሬዝዳንቱ አክለውም በኢራን የኃይል ማመንጫዎችና የኢነርጂ ተቋማት ላይ ሊሰነዘሩ የነበሩ ወታደራዊ ጥቃቶችም ለሚቀጥሉት 5 ቀናት እንዲዘገዩ ወይም ፖስትፖንድ እንዲደረጉ ትዕዛዝ አስተላልፈዋል። ይህ ውሳኔ የተላለፈው በሳምንቱ መጨረሻ እንደሚቀጥል ለተነገረው የዲፕሎማሲ ውይይት ዕድል ለመስጠት መሆኑንም ዋሽንግተን አስታውቋል። በሌላ በኩል ደግሞ አልጀዚራ የቴህራን ባለስልጣናትን ዋቢ አድርጎ እንደዘገበው ኢራን ከአሜሪካ ጋር ምንም አይነት የፊት ለፊትም ሆነ የእጅ አዙር ንግግር አለማድረጓን አጥብቃ ገልጻለች። የቴህራን ባለስልጣናትም የትራምፕን የ5 ቀናት የተኩስ አቁም ትዕዛዝ የድርድር ውጤት ሳይሆን የፍርሃት ውጤት ነው ሲሉ አጣጥለውታልም ተብሏል። እንደ ኢራን ገለጻ ትራምፕ ጥቃቱን ያዘገዩት የኢራንን ሰፊ አጸፋዊ እርምጃ በመፍራት እንጂ ለሰላም ብለው አይደለም ሲሉ ተደምጠዋል። ምንም እንኳን ፕሬዝዳንት ትራምፕ የሁለቱ ሀገራት ጠላትነት ሙሉ በሙሉ እልባት እንዲያገኝ ግብ መያዙን ቢናገሩም የኢራን አላናገርናቸውም ባይነት ሁኔታውን ይበልጡ ስብስብ አድርጎታል። ይህንን የትራምፕን ድንገተኛ የዲፕሎማሲ እንቅስቃሴና የኢራንን ግትር ምላሽም የተጽዕኖ ውጤት ዓለም በከፍተኛ ጉጉት እየተከታተለው ይገኛል። በመካከለኛው ምስራቅ የቀጠለው የጦርነት ድባብም በሰላማዊ ንግግር ይተካል ወይስ የቃላት ጦርነቱ ወደ ለየለት ወታደራዊ ግጭት ያመራል የሚለው አሁንም የመላው ዓለም ግዙፍ ጥያቄ ሆኖ ቀጥሏል። በኢትዮ ሱዳን ድንበር ሆርሙክ አካባቢ በአየር ኃይል የታገዘ ከባድ ጦርነት መጀመሩን ከቦታው የወጡ መረጃዎች አመልክተዋል። ባለፉት 2 ቀናት በኢትዮጵያ ድንበር ላይ በፈነዳው በዚሁ ጦርነት ምክንያት በርካታ ኢትዮጵያውያን ቤት ንብረታቸውን ጥለው ወደ አጎራባች ክልሎች በመሰደድ ላይ ናቸው። አስተያየት ሰጪዎች እንደሚገልጹት የሱዳን የእርስ በርስ ጦርነት ለኢትዮጵያ ሌላ ስጋትን ደቅኗል። ጦርነቱ ወደ ኢትዮጵያ ሊስፋፋ ይችላል የሚሉ ታዛቢዎች የብልጽግናው አገዛዝ አሁንም የሱዳኑን RSF የተባለውን ታጣቂ ቡድን በጥብቅ እየደገፈ እንደሆነ ይገልጻሉ። ከዚህ በፊት በኢትዮጵያ ግዛት ሲካሄድ የነበረው ጦርነት መጠነኛ ሊባል የሚችል የነበረ ሲሆን አሁን ግን ሙሉ በሙሉ ጦርነት ውስጥ መገባቱን የኢትዮጵያ ሉዓላዊነትን ጭምር ጥያቄ ምልክት ውስጥ ያስገባው ሆኗል ተብሏል። የሱዳን መንግስት ብልጽግናን አማጺዎችን ይደግፋል በማለት በተደጋጋሚ የሚከስ ሲሆን አብይ አህመድ በይፋ ጦርነቱን ለመቀላቀልም በቋፍ ያለ ይመስላል። የኢትዮጵያ ግዛት ቤንሻንጉል ጉሙዝ ክልል በርካታ የሱዳን ተቃዋሚ ታጣቂዎች የሚገኙ መሆናቸውን ዓለም አቀፉ ማህበረሰብ ያረጋገጠ ሲሆን የሱዳን ጦር ይህን ምክንያት በማድረግ ጥቃት ሊከፍት ይችላል የሚለውም ስጋት ከጊዜ ወደ ጊዜ በመጨመር ላይ ነው። የሱዳን መንግስትም ይህን ስጋት በሚያባብስ መልኩ ከአንድ ወር በፊት ጥቃት ሊከፍት እንደሚችል መዛቱ አይዘነጋም። በዚህ ደረጃ የተተራመሰው የአካባቢው ሀገራት ቀውስ በጊዜ ፖለቲካዊ መፍትሄ ካልተሰጠው በስተቀር አንዱ አንዱን ጦርነት እየጋበዘ የሰላማዊ ህዝብ ህልውና የባሰ እንዳይናጋ ተሰግቷል። ከኤርትራም ከሱዳንም ከሶማሊያም ጋር በውጥረት በውስጥ በኩል ደግሞ ከሁሉም ተቃዋሚዎች ጋር በመዋጋት ላይ የሚገኘው የብልጽግናው አገዛዝ በስጋቱ ዙሪያ እስካሁን ድረስ ያለው ነገር የለም። ሌሎች ታዛቢዎች በበኩላቸው የብልጽግናው ሰራዊት ከውጭ ኃይሎች ጋር ለመዋጋት ፍላጎትም አቅምም የለውም በማለት የውስጡ ጦርነት ላይ ጊዜውን ሊያባክን እንደሚችል ግምታቸውን አስቀምጠዋል። ይህ ማለት ግን ሀገሪቱ እንደገና ዳቦ ከላይም ከታችም የጦርነት ስጋት ይቀርላታል ማለት ስላልሆነ ህዝቡ በንቃት እንዲጠብቅ ጠይቀዋል። አብይ አህመድ ወደ ስልጣን ከመጣ ወዲህ አንድም ቀን ከውጭ ጠላት ጋር ለመዋጋት ፍላጎት የሌለው ሲሆን በአንጻሩ በውስጥ በኩል ግን ሁሉንም ህዝብ ተራ በተራ በጦርነት አሰልችተዋል። የአገዛዙ መከላከያ የድንበር ስጋት በሚኖር ጊዜ የአገሩን ድንበር ከማስከበር ይልቅ በየመንደሩና ቀበሌው ከገዛ ህዝቡ ጋር ሲጋደል መክረሙ ከፍተኛ ህዝባዊ ጥላቻን እንዲከናነብ እንዳስገደደው በተለያዩ ጊዜ የወጡ መረጃዎች ማረጋገጣቸው አይዘነጋም። ከአስራት ብሮድካስቲንግ ሰርቪስ ኤቢኤስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም